ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? አዲስ አበባ እንግዲህ ክረምት እየገባ ነው። የወንዞች መጠን እየጨመረ ነው። ዛሬም ይዘንላቸው የመጣ ነው በወንዝ ዳርቻ አካባቢ ከዝናብ ከጣለ በኋላ ያለውን የወንዝ ሙላት የሚያሳይ ቪዲዮ ነው። ያለነው ደግሞ ከወሎ ሰፈር አካባቢ በቦሌ ሩዋንዳ አዲስ በተሰራው ድልድይ ከፍ ብሎ ባለው የወንዝ ዳርቻ በኩል ነው። ይህ እንግዲህ የፒኮክ የወንዝ ዳርቻ አቅራቢያ ያለው ወንዝ ነው። ከዚህ በፊት ይህ አካባቢ ምንም መግቢያ አልነበረውም። አሁን በወንዝ ዳርቻ በኩል ተከፍቶ በቦሌ ሩዋንዳ ድልድዩ ክፍት ተደርጎ ለእይታና ለእግር ጉዞ የተከፈተ የወንዝ ዳርቻ ነው። እንደምትመለከቱት እንግዲህ ወንዙ መጠኑ ጨምሯል። እንዲሁም ደግሞ የዝናብ ድባብ ነው ያለው። አየሩ ትንሽ ጭጋጋማ ሆኗል። እስኪ ወንዞቻችን አሁን እያማረባቸው ነው። እንዲሁም ደግሞ የወንዝ ድምጽ እየሰማን በተሰራው የወንዝ ዳርቻ በኩል በእግር ወክ ማድረግ እንችላለን። ተመልካቾቼ እንግዲህ ዛሬ ይህንን የወንዝ ድባብ አብረን እናያለን። ቪዲዮ ደግሞ ለብዙዎች እንዲደርስ ቤተሰቦቼ ላይክ በማድረግ ጀምሩት። እንዲሁም ደግሞ ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምትመለከቱት። እንዳየሁት ሰብስክራይብ በማድረግ ቻናሌን ቤተሰቦቼ ሁኑ። ወዳችኋለሁ፣ አከብራችኋለሁ። እስከ መጨረሻው ድረስ አብረን እንጓዛለን። መልካም ቆይታ። አሁን ይህ ህንፃ ወሎ ሰፈር አካባቢ ያለ ነው። ይሄ ማለት ጋራድ ሱፐር ማርኬት ያለበት ፊት ለፊት የዳሽን ባንክ ህንፃ ነው። በዚህ በቀኝ በኩል በእግረኛ መግቢያ ተከፍቷል። ልክ ከወሎ ሰፈር አደባባይ በዚህ በኩል መታችሁ ወደ ወንዝ ዳርቻ መግባት ትችላላችሁ። እዛ ጋር እቺ የሆነ ዝግዛግ ተሰርታ ወደ ዋናው አስፋልት ወደ ቦሌ ዋናው መንገድ ታስገባለች። እንዲሁም ደግሞ በጣም ማራኪ ናት። ከዚህ በፊት ዝግ ነበረች፣ አሁን ተከፍታ ነው። ቀጥታ ወደ ወንዝ ዳርቻ ነው የሚያስገባው። ይሄ ደግሞ ወደ ቦሌ ሩዋንዳ ድልድይ ጋር መውጫ የሚያስወጣ የእግረኛ መንገድ ነው። ቀጥታ ወደዛ ወጣችሁ ወደ ቦሌ መሄድ ትችላላችሁ። ይህ ደግሞ ቸርች ነው። ቸርቹ የወንዝ ዳርቻው ከተከፈተ በኋላ አካባቢው በጣም አምሯል። እንዲሁም ደግሞ በዚህ በቸርቹ በኩል ደግሞ መንገድ አለ። ወደዛ ከወጣችሁ ወደ አትላስ መሄድ ትችላላችሁ። በአትላስ ማድረጋችሁ ወደ ቦሌ ድልድይ መሄድ ትችላላችሁ። አካባቢ እንግዲህ ብዙ ኤምባሲዎች አሉ፣ የተለያዩ ኢንተርናሽናል ድርጅቶች አሉ። ሰው አካባቢ ሲለወጥ ደግሞ አብሮ ብዙ ነገሮችን ለማየት እድል የሰጠ ነው። ይህ ወንዝ ዳርቻ ቀጥታ ወደ ፒኮክ ነው የሚወስደው። በፒኮክ ሁለት ወንዝ ዳርቻዎች ይገጣጠማሉ። አንዱ ከቀበና በኩል የሚመጣው ሲሆን አንዱ ደግሞ ባምቢስ የሚመጣ ነው። ሁለቱ የሚገናኙበት ኢንተርሴክሽን ቦታ ላይ ደግሞ ግድብ አለው። ላይ ከቀበና ወርዶ የሚመጣው ሁለተኛው ግድብ ማለት ነው። እዛ ስንደርስ አሳያችኋለሁ። አሁን ለጊዜው ይሄ ወደ ፒኮክ የሚያስወጣው ገና አልተከፈተም፣ ግን በቅርብ ጊዜ ይከፈታል። ከዛ ቀጥታ በፒኮክ ሂደን በሁለቱም ሳይድ አንዱ ወደ ባምቢስ ሄድ ይችላል፣ አንዱ ደግሞ ወደ አትላስ ሳይድ ሄዶ ቀጥታ ወደ ኡራኤል ነው የሚሄደው። ደግሞ ኡራኤልም ገና አልተከፈተም። ከዛ አጎዛ ገበያ ጋም ደግሞ ቀበና ከሌላ ወንዝ ጋር ይገጥማል። በእንደራሴ በኩል ከሚመጣ አይ ቲንክ የወንዞችን ስም አላወኳቸውም። በእንደራሴ በኩል የሚመጣው በቀኝ በኩል የሚመጣው ግን የቀበና ወንዝ ነው። እንግዲህ ፀሐዬ ዮሐንስ አጎዛን ተሻግሮ ተባለ ቡልቡላ ብሎ ዘፍኗል። ቡልቡላ ወንዝ ነው ይሄም በአባባሉ እንደዛ ነው። እስኪ የምታውቁ ካላችሁ ኮሜንት ላይ ያሳውቁን። አሁን ደግሞ ዞር ብለን ወደ ወሎ ሰፈር ያለውን እይታ እያየን ነው። ከዚህ ቀጥለን ደግሞ ወደ ፒኮክ ነው የምንሄደው። ፒኮክ ጋር ትልቅ የሰርግ አዳራሽ የሚሆን ቤት ተሰርቷል፣ እሱ እናያለን። ይሄ ማለት ነው። አሁን ወደ ፒኮክ ደርሰናል። በጣም ረጅም ነው። ውስጡ ምንም ፓርቲሽን የለውም። በጣም ረጅም ነው። ለሰርግና ለተለያየ ኤቨንቶች የሚሆን ነው። እንዲሁም ደግሞ እንደምናየው ትልቅ ስክሪን ከርቭድ የሆነ ተገጥሞለታል። በፊት ለፊቱ ያለው አሁን በዚህ በኩል ወደ ኡራኤል የሚያስወጣው መንገድ ነው። በውስጥ በኩል ደግሞ የፒኮክ የወንዝ ዳርቻ ነው። ኩሪፍቱ ዋተር ፓርክ ያለበት ማለት ነው። ቅድም ካየነው የሚገጥመው የወንዝ ዳርቻ ደግሞ በዚህ በኩል ነው የሚገጥመው። አሁን እዚህ ኮንስትራክሽን አለ። በዚህ በኩል ይገጥምና ቀጥታ ቅድም አሁን በውጭ በኩል መጥቼ ነው ወደዚህ በአስፋልት በኩል ወጥቼ ነው የመጣሁት። ግን በኋላ ይሄ ሲከፈት ቀጥታ በወንዝ ዳርቻው አድርጎ ወደ ላይ መውጣት ይቻላል ማለት ነው። ወደ ኩሪፍቱ ዋተር ፓርክም ወደ አትላስም ወደ ባምቢስም የሚያስኬደው ማለት ነው። ለጊዜው ገና ስላልተከፈተ ነው።
ይህ አዳራሽ በጣም ማራኪ ነው። አሰራሩን በጣም ያምራል። በመስታወት ዙሪያው መስታወት ነው። እንዲሁም ደግሞ ኮርኒሱ ከላይ ጣሪያ የተጠቀሟቸው ማቴሪያሎች ደግሞ ለየት ያሉ ናቸው እና ለህንፃው ማማር በጣም ትልቅ ውበት ሰጥቶታል። እንዲሁም ደግሞ በዚህ መስመሩን ተከትሎ ከእግረኛ መንገድ ቀጥሎ በዚህ በህንፃው ፖሎ አድርጎ በህንፃው ዳር ለዳርም መሄድ ይቻላል። በዚህ በግራ በኩል ደግሞ እያየናቸው ያለ ነው የቦሌ ማተሚያ አካባቢ ያሉ ህንፃ ጀርባቸው በኩል ነው። ከጀርባ በኩል ያለው ነው ማለት ይሄ እንደነገርኳቸው ወደ ኡራኤል የሚወጣው መንገድ ነው። እዚህ ጋር የተለያዩ ወንዝ ዳርቻ የጀመሩ ቢዝነሶች አሉ። እዚህ ጋር የምናየው የኮባ ሬስቶራንት ነው። ወደፊት ስንሄድ እናየዋለን። ጀምረዋል ኦልሬዲ ስራ 4 ኪሎ ከቅድስተ ማርያም ስር የነበሩ ካፌ ኮባ የሚባል ካፌ አለ። አይ ቲንክ ይሄኛው ብራንች መሰለኝ። ይህ ደግሞ የኩሪፍቱ ዋተር ፓርክ ነው። የወንዝ ዳርቻውን ተንተርሶ ነው እየተገነባ ያለው። ዋተር ፓርክ ነው የሚገነባው። ከጎኑ ደግሞ ወንዝ አለ። ኢንቴግሬሽኑ በጣም የሚገርም ነው። ኦልሞስት ስራዎቹ እየተጠናቀቁ ነው። እያየናቸው እንዳለ ለዋተር ፓርኩ የሚያገለግሉ የተለያዩ ፓምፖች እየተገጠሙ ነው። እንዲሁም ደግሞ ኮንስትራክሽኑም ኦልሞስት በፊኒሽንግ ደረጃ ነው እንጂ ኦልሞስት እያለቀ ነው። በዚህ በኩል ያለው ወንዝ ዳርቻ ዳርና ዳሩ ምንድነው እያየን ያለ ነው። አሁን ፔይንት ይቀባሉ። አሁን በዚህ በኩል ግድግዳ ጨምረውበት ነው ሲገነቡ ያየ ነው። እሱ ከተጠናቀቀ በኋላ ይቀባልና አካባቢው ውብ ይሆናል። ይህ ደግሞ ያው ኮባ ያልኳችሁ በፊት ለፊት ያለው ፓርት ነው። ኮባ ሬስቶራንት ኦልሞስት ስራ ጀምረዋል። እሺ የፒኮክ ዋና መግቢያ ድልድዩ ላይ ሆነን ነው ይሄን እያየን ያለ ነው። ከባምቢስ በኩል የሚመጣ የወንዝ ዳርቻ ነው። እንዳያችሁት የወንዙ መጠን ጨምሯል። የጣለው ዝናብ ሞልቶታል ኦልሞስት። አሁን ደግሞ ይሄ በዚህ አፈሩ የምናየው በዚህ በኩል ግድግዳ ሊጨምሩበት ነው። ከስር በኩልም አሁን ስናየው አሳያችኋለሁ። ግድግዳ ተጨምሮ የተለያዩ ፔይንቲንግ እንደ ሞዛይክ የሚጨመርበት ማለት ነው። ይህ የፒኮክ ዋና መግቢያ ነው። ኦልሞስት ስትራክቸሩ አልቋል። የማሳመር ስራ ነው እየተሰራ ያለው። በዚህ በኩል የሴንትራል ፓርክ ኦፍ አዲስ አበባ የሚለው የኩሪፍቱ ሳይድ ነው። ይህ ማለት ነው። ይሄ አፈሩ ያንን ግድግዳ ለመጨመር ወንዙ ወደዚህ አስጠግተውት ነው የገፉት። ከዛ አሁን ከተጠናቀቀ በኋላ ወንዙ ፍሎው ሙሉ ለሙሉ ነው የሚሆነው። ይሄ ማለት ነው። አሁን ይሄ ይጨመርበታል። ከዛ የተለያዩ ስዕሎች ይሳልበታል ማራኪ እንዲሆን። ሴንትራል ፓርክ ኦፍ አዲስ ነው የሚለው ይሄ በግሪን ኤሪያ ውስጥ የተጻፈው ማለት ነው። በፐርፕል ነገሩ ሴንትራል ፓርክ ኦፍ አዲስ ነው የሚለው። ወንዞች እንደዚህ በከተማ መሀል ሲፈሱ ለእይታ ደግሞ ተገልጠው ሲታዩ በጣም ነው ደስ የሚሉት። አሁን ገብተናል፣ ፒኮክ ፓርክ ውስጥ ገብተናል። እዚህ ጋር ሴንትራል ፓርክ ፕላዛ ነው ያለው። ከስር አለው ግራውንድ የተለያዩ የፓርኪንግ አገልግሎት የሚሆኑ ነው። አሁን መግባት ስለማይፈቀድ ነው። ከላይ ደግሞ የተለያየ ኦፕን የሆነ ነገር አለው። እንዲሁም ደግሞ በዚህ በግራ በኩል የፒኮክ ፓርክ ነው ዙ ያለበት ማለት ነው። ከውስጥ የተለያዩ ሆቴሎች እንዲሁም ለተለያዩ አገልግሎት የሚሰሩ አሜኒቲዎች ተሰርተውበታል። ይሄ የሴንትራል ፓርክ ፕላዛው የላይኛው ክፍል ነው። እነዚህ ብረቶቹ ላይት አላቸው። እንዲሁም አሁን ሲከፈል ሲጠናቀቅ ጀስት በጣም ያብራል። አሁን የምናየው ኩሪፍቱ ዋተር ፓርክ እና ካናሉ ነው። ካናል አለው ሁለቱ ወንዞችን የሚያገናኘው ማለት ነው። ዋው
ቅድም ያልኳቸው የወንዝ ዳርቻው እንደዚህ ነው የሚቀባው። ይህ አሁን ተቀብቶ ነው፣ የተለያዩ የስዕል ስራዎች ተሰርተውበት ነው። ካናል ነው ይሄ፣ ውሃ ይሞላል። ይሄ ዋተር ፓርክ ነው። በዛ ጋ የምናያቸው የአትላስ ትልልቅ አፓርታማዎች ናቸው። ይሄ ሲጠናቀቅ እንዳለው ውሃ ነው የሚሆነው። ግድቡ አለ ከስር በኩል። በቃ ሌላ ዓለም ነው የሚመስለው። አልቆ እስከማየው ጓጓሁኝ ነው የምላችሁ። ኩሪፍቱ ወደ አሸዋ ሜዳ አለ። በተለያዩ ኩሪፍቱ አፍሪካ 54 የአፍሪካን ሀገራት የሚያሳዩ የሆነ ጎጆ ሀውስ ነገሮች ተገንብተውበት ትልቅ ተራራ ላይ ያለ፣ እዛ ጋር ሄዳችሁ ማታውቁ ብትሄዱ በቃ ለአዲስ አበባ ያለው ቪው የሚገርም ነው። እዛ ጋር ሆናችሁ አዲስ አበባ ቁልቁል ለምታዩት። እዚህ ጋር ደግሞ ኩሪፍቱ አዲስ አበባ ብሎ እየገነብሉን ነው። ታንኪ ኩሪፍቱ። የሚገርም ነገር ነው የገነባችሁት። ትልቅ የቱሪስት ስፖት ነው የሚሆነው ይሄ ሲጠናቀቅ። ለኒው ይር በቃ እንደሚደርስ እርግጠኛ ነው፣ ይደርሳል። እዚህ ጋር ደግሞ ከሌኩ ጋር የተገጣጠመ ነው። በቃ ውሃ በውሃ ነው የሚሆነው ይሄ አካባቢው። ተመልካቾቼ ዞር ስንል ደግሞ የምናገኘው አርቲፊሻል ሌኩን ነው ይሄ የምናየው ማለት ነው። ከዚህ በፊት ውሃው ተሞልቶ አይተነዋል። አሁን ውሃው ፈሶ የተለያዩ የማስተካከያ ስራ እየሰሩ ነው ያሉት። እንዲሁም ደግሞ በዚህ በኩል ካናል አለ። አሁን ካናሉ ሁለቱ ወንዞች እንዴት እንደሚያገናኝና ውሃው ምን አይነት ቅርጽ እንደሚይዝ ልንገራችሁ። በግራ በኩል ከቀበና የሚመጣው ወንዝ አለ። በዛ በኩል እየፈሰሰ ያለው ማለት ነው። ይሄ ደግሞ ሌክ ካለበት ዝቅ ብሎ ካናል አለ። ካናሉ በባምቢስ በኩል ያለው እና በዚህ በቀበና በኩል ያለው እታች ጋር በግድብ ይገናኛል። ግድቡ ሲሞላ ውሃው ወደ ኋላ ይተኛል። ከተኛ በኋላ ይህን ካናል ውሃው ይሸፍነዋል። እዛ ፔንት በተደረገበትም ቦዩን ሞልቶት ውሃው እንዳለ አካባቢውን ይይዛል ማለት ነው። ሁለቶቹ ወንዞችን የሚያገናኘው ካናል ይህ ነው። ወደ ኋላ ሲተኛ ነው ይሄ ውሃው የሚሞላው። ይቺ የእግረኛ መንገድ ነች። አርቲፊሻል ሌኩን የዞርን የምናይባት ማለት ነው። በዛኛው ስንሻገር የሳይክል መንገድ ይኖረዋል። ከወንዝ ተሻግሮ ወደ አትላስ ያስወጣል ማለት ነው። ወይም ደግሞ ቅድም ከጀመርንበት ወዳለው የወንዝ ዳርቻ ታስወርዳለች። በዚህ ከሄደ ደግሞ ወዴት ነው የምንወጣው? ወደ ቦሌ ሩዋንዳ ማለት ነው። የቀበና ወንዝ ያልኳችሁ ይሄ ነው። በዚህ በኩል ያለው ሂዶ ነው ታችኛው ከባምቢስ ሳይድ ከሚመጣው ወንዝ ጋር ተቀላቅሎ በግድብ ከተያዘ በኋላ ወደ ኋላ ካናሉን የሚሞላልን። ዋተር ፓርኩ መካከል ላይ ነው ማለት ነው የሚሆነው። ወንዙ በጣም ሲሞላ መጠኑ ከዚህ በላይ በጣም ይበዛል። አሁን ይሄኛው መጠነኛ ነው። ያው ዛሬ የዘነበው የነበረው ዝናብ መጠነኛ ስለሆነ ነው እንጂ ዝናቡ ኃይለኛ ሲሆን ወንዙ ከዚህ በላይ ነው የሚሞላው። ይህ ደግሞ ሌኩ ነው። አሁን ገና ውሃው አልተሞላም። ሳይዙ በጣም ትልቅ ነው።
እንዲሁም ደግሞ እዛ ጋር ወደ ሌኩ ገባ ብሎ የሚያሳዩ የሆነ ጌት ነገር ናቸው፣ ሁለት ናቸው። ገባ ብላችሁ ሀይቁን እያያችሁ መመልከት የሚያስችሉ ቦታዎች ናቸው። እንዲሁም ደግሞ እነዚህ የምናያቸው ዙሪያውን ሌኩን መዞር ከፈለጋችሁ በእግር ሙሉውን አሉ። እነዚህ የእግረኛ መንገድ አለው። እንዲሁም ደግሞ በዳር በዳር ደግሞ ቁጭ ለማለትም የመቀመጫ ወንበሮች ተሰርተውለታል። እዚህ ጋር ደግሞ የምናየው በወንዙ በኩል የተለያዩ ጥቅሶች እንዲሁም ደግሞ የተለያዩ ስዕሎች የተሳሉበት የወንዝ ዳርቻው ክፍል ነው። እንደዚህ ከሀይቁ ጎን ሆናችሁ ወደ ዞራችሁ ደግሞ እነዚህን ጥቅሶችን እያነበባችሁ የተለያየ እየተጫወታችሁ ከብዙዎች ጋር ጊዜ ማሳለፊያ የሚሆን ቦታ ነው። እዚሽ ጋር ድልድይ ያለች ከአትላስ ሳይድ ስትመጡ በዚህ ተሻግራችሁ ወደ ወሎ ሰፈር እንዲሁም ደግሞ ወደ ፒኮክ ወንዝ ዳርቻው መግባት ትችላላችሁ ማለት ነው። ከላይ ስንመጣ ደግሞ ከአትላስ ኡራኤል መንገድ ከመጣን ወደ ቀኝ ታጥፈን መግባት ያስችላል። በዛ ተሻግራችሁ ከመጣችሁ ደግሞ ግን በዚህ ድልድይ ወደ ፓርኩ መግባት ትችላላችሁ ማለት ነው። የተለያየ መግቢያ ነው ያለው ይሄ ፓርኩ። ቤተሰቦች እንግዲህ ስለተከታተላችሁን በጣም እናመሰግናለን። እዚህ አካባቢ ነው የምንጨርሰው። እስከ መጨረሻው ድረስ ተመልከቱ። እዚህ ጋር ወንዙ በድልድዩ ስር ሲያልፍ የሚገርም ግርማ ሞገስ ነው ያለው። እንዲሁም ደግሞ ድምፁ ማራኪ ነው። እስከ መጨረሻው ድረስ ተመልከቱት። እናመሰግናለን ስለተከታተላችሁት። ሀሳብ አስተያየት ካላችሁ ስጡን፣ ላይክ አድርጉን ካላደረጋችሁ፣ እንዲሁም ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰቡ ነው። እንወዳችኋለን፣ እናከብራችኋለን። መልካም ጊዜ ቤተሰቦች። አይችልም ያደረገ ያ ብሩ ደግሞ በጣም